ሰላም ሰላም ውድ የላይፍ ላቭ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የዘንድሮ የ2018 ዓመተ ምህረት የአካባቢ ሳይንስ የስድስተኛ ክፍል የሚኒስትሪ ጥያቄ መልስና ማብራሪያ ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። አንደኛው ጥያቄ ለማ ለጓደኛው ኃይሌ ያለበትን ቦታ ከወዳጅነት ፓርክ በስተደቡብ እገኛለሁ በማለት በስልክ ነገረው። ይህ አይነቱ የመገኛ አገላለጽ ምን ይባላል? ሀ ግምታዊ፣ ለአንጻራዊ መገኛ፣ ሐመርሃ ፍጹማዊ መገኛ፣ መ የካርታ መገኛ ይላል። እንግዲህ ካለበት ቦታ አንጻር ነው ያለበትን ሁኔታ የነገረው መገኛውን። ስለዚህ አንጻራዊ መገኛ ይሆናል ማለት ነው። ስለዚህ አንደኛው መልስ ለአንጻራዊ መገኛ ይሆናል ማለት ነው። ፍጹማዊ መገኛ እንዲሆን በዲግሪ ወይም ደግሞ በኬክሮስ እና በኬንትሮስ መገለጽ አለበት። የሁለተኛው ከሚከተሉት ሀገራት ውስጥ የኢትዮጵያ አጎራባች ሀገር የሆነችው የትኛዋ ነው ይላል። የትኛዋ ናት ይላል። ብሩንዲ፣ ሩዋንዳ፣ ታንዛኒያ፣ ጅቡቲ። መልሱ የሚሆነው ጅቡቲ ናት። የኢትዮጵያን በስተምስራቅ በኩል የምታዋስናት ወይም የጎረቤት ሀገሯ ናት ጅቡቲ። ሶስተኛው የሚጠይቀን የጥያ ትክል ድንጋይ ትክክለኛ ፍጹማዊ መገኛ ነው የሚጠይቀን። ስለዚህ መልሱ የሚሆነው ሀ ነው። የሶስተኛ መልሱ ሀ ነው የሚሆነው። እንግዲህ ሌሎቹ አይሆኑም። እንግዲህ ለምሳሌ ከመጨረሻው ብንጀምር ይሄ የሚነግረን መካከለኛው እስያ አካባቢ ያለ ነው። ስለዚህ ምንም ከዚህ ጋር የሚገናኝ ነገር የለም። ለምሳሌ ይሄኛውን ብንመለከትም ደግሞ ወደ ቻድ ወይም ሱዳን አካባቢ ነው የሚነግረን። የሁለተኛው ላይ ደግሞ ያለውን ብንመለከት የሚነግረን ይሄ የሰሜናዊ ኢትዮጵያ አካባቢ እና ወደ ሶማሊያ ጫፍ አካባቢ ነው የሚነግረን። ስለዚህ ትክክለኛው መልስ የሚሆነው ሀ ይሆናል ማለት ነው። የአራተኛው ጥያቄ ምንድነው የሚነግረን? ከሚከተሉት መተግበሪያዎች ውስጥ ተጓዦች በአየር በባህርና በመሬት ያሉበትን የሚሄዱበትን ቦታ የሚለዩበት መተግበሪያ የትኛው ነው ብሎ ነው የሚነግረን። ይሄ መልሱ ጂፒኤስ ነው የሚሆነው፣ ግሎባል ፖዚሽኒንግ ሲስተም። ስለዚህ የአራተኛው መልስ የሚሆነው ሐመርሃ ጂፒኤስ ነው ማለት ነው። ስለዚህ ያሉበትን ቦታ የሚነግረን በትክክል ያሉበትን መገኛ የሚያስረዳን ይሄ ጂፒኤስ ብለን የምንጠራው መተግበሪያ ነው ማለት ነው። አምስተኛ ጥያቄ ከሚከተሉት ውስጥ ምግብ መፈጨት የሚጀምርበት የስርዓተ ልመት አካል የቱ ነው ይላል። ይሄ ምንም ቀላለው። ምግብ መፈጨት የሚጀምረው ከአፍ ነው። የሚጠናቀቀው ደግሞ ትልቁ አንጀት ውስጥ ነው። ይሄንን ማስታወስ አለባችሁ። ስድስተኛ ላይ የሚነግረን ከሚከተሉት ድብልቅ ካልሆኑ ልዩ ቁሶች ውስጥ የማይካተተው የቱ ነው የሚለን። ሀ አፈር፣ ለውሃ፣ ሐመርሃ ወርቅ፣ መ የገበታ ጨው ይላል። መልሱ ሐመርሃ ነው የሚሆነው፣ ወርቅ ነው። እንግዲህ ይህ ወርቅ የምንለው ከንጥረ ነገር የሚመደብ ነው። ያው ውሃን እዚህ ጋር እንደ ድብልቅ ቆጥረውታል። ውሃ ግን ድብልቅ አይደለም። ውሃ እንደምታውቁት ውህድ ነው። በኬሚካላዊ መንገድ የሚፈጠር ውህድ ነው እንጂ ድብልቅ አይደለም። ግን ያው እንደ ውህድ አስቦት ነው። ስለዚህ ወርቅ ነው የሚሆነው። ወርቅ ንጥረ ነገር ነው፣ ከአንድ አተም የተሰራ ነው። ሰባተኛ ጥያቄ አያናና ሜሮን ክብደታቸው እኩል 54 ኪሎ ግራም ነው ይላል። ክብደታቸው በግራም ስንት ነው የሚለን። እንግዲህ እዚህ ጋር ማስታወስ ያለብን ሰባተኛው ጥያቄ ላይ ከአንዱ የመጠነቁስ የመለኪያ አሃድ ወደ ሌላ ለመቀየር ማሰብ ያሉብን ነገሮችን እዚህ ጋር አሉ። እንግዲህ ትልቁ የምናውቀው ቶን ነው። ስለዚህ ከቶን ወደ ኩንታል ስንሄድ በ10 እናበዛለን።
ከኩንታል ወደ ኪሎግራም ስንሄድ በመቶ እናበዛለን። ከኪሎግራም ወደ ግራም ስንሄድ በ1000 እናበዛለን። ከግራም ወደ ዴሲግራም ስንሄድ በ10፣ ከዴሲግራም ወደ ሴንቲግራም ስንሄድ አሁንም በ10 እናበዛለን። ከሴንቲግራም ወደ መጨረሻው ከዚህ በኋላም አሉ ግን ትንሹ የሚባለው ሚሊ ግራም ጋር ስንሄድ ደግሞ በ10 እናበዛለን። ስለዚህ ከትልቅ አሃድ ወደ ትንሹ ስንሄድ የምናደርገው ማባዛት ነው የሚሆነው ማለት ነው። በተቃራኒው ደግሞ ከትንሽ ወደ ትልቅ የምንባል ከሆነ ይሄን ራሱን ቁጥር እናካፍላለን ማለት ነው። በ10 በ1000 በመቶ እዚህ ጋር በ10 እናካፍላለን ማለት ነው። ስለዚህ አሁን የተጠየቅነው ኪሎግራም ነው። ኪሎግራም እዚህ ጋር ነው ያለው። ሰው ከኪሎግራም የምንሄደው ወደ ግራም ነው። ስለዚህ እዚህ ጋር እንዳየነው በ1000 ማብዛት ነው። ስለዚህ 54 ሲባዛ በ1000 እኩል ይሆናል 54000 ግራም ይሆናል ማለት ነው። ስለዚህ መልሳችን መ ይሆናል። 8ኛ የአንድ ትምህርት ቤት የእግር ኳስ ሜዳ ርዝመቱ 45 ሜትር ወርዱ 25 ሜትር ቢሆን በጠቅላላ ስፋቱ ስንት ይሆናል? እንደሚታወቀው የአንድ የእግር ኳስ ሜዳ ልክ እንደ ሬክታንግል አይነት ነው የሚሆነው ቅርጹ። ስለዚህ 45 ሜትር ርዝመቱ ቢሆን ወርዱ ደግሞ 25 ሜትር ቢሆን ምንድነው የምናደርገው? ስፋቱን ለመፈለግ ርዝመት ሲባዛ እዚህ ጋር እንድታያቸው ርዝመት ሲባዛ በወርድ ስለዚህ 45 ሲባዛ በ25 ሴንቲሜትር ይቅርታ ሜትር እኩል ይሆናል 45ን በ25 እናበዛ 1125 እናገኛለን። ስለዚህ መልሱ ሐመር ውሃ ይሆናል። 9ኛ ደርሰናል። 9ኛ የሚለን ምንድነው? ከሚከተሉት ውስጥ የምድራችን ዋና የጉልበት ምንጭ የሆነ የቱ ነው የሚለን? የንፋስ ጉልበት፣ የፀሐይ ብርሃን፣ የተፈጥሮ ነዳጅ፣ የውሃ ጉልበት። እንግዲህ ቀዳሚያ የህይወት ያላቸው ነገሮች ወይም በአጠቃላይ የምድራችን የዋና የጉልበት ምንጭ የምትባለው ፀሐይ ናት። ስለዚህ የፀሐይ ብርሃን፣ የፀሐይ ጉልበት አልቲሜት ኤነርጂ ሶርስ ተብላ የምትጠራው እሷ ናት። ስለዚህ የፀሐይ ብርሃን ነው የሚሆነው። 10ኛ በአንድ አካባቢ የሚታየውን የዕለት የአየር ሙቀት፣ ቅዝቃዜ፣ የዝናብ እና የነፋስ ሁኔታ የሚያሳየን ከሚከተሉት ውስጥ የትኛው ነው የሚለን? እዚህ ጋር አስታውሱ የዕለት የምትለዋን ማስመር ነው ያለባችሁ። የዕለት ስለሚል የአየር ሁኔታ ነው የሚለን ማለት ነው። የአየር ሁኔታ ይሆናል። የአየር ንብረት ደግሞ እንዲሆን ለረጅም ሰዓት ከ30 ዓመት በላይ ሊሆን ይችላል በአንድ አካባቢ ላይ የአየር ሙቀቱ፣ የቅዝቃዜው፣ የዝናብ መጠን፣ የነፋስ ሁኔታ በአጠቃላይ የአየር ንብረት ይዘቶች ሁኔታ ለረጅም ሰዓት ሲሆን አየር ንብረት ብለን እንጠራዋለን። እንግዲህ 11ኛ ላይ ከሚከተሉት ዋና ዋና የተፈጥሮ ሀብቶችን የመንከባከባ ዘዴ የሆነው የቱ ነው የሚለን? ሀ ጨርሶ መጠቀም፣ ለሁሉንም መጠቀም፣ ሐመር ውሃ ሳይተኩ መጠቀም፣ መልሶ መጠቀም። ስለዚህ መልሶ የሚሆነው የ11ኛው መልሶ መጠቀም ነው። እነዚህ ሙሉ ነገሮች አካባቢን ለመጠበቅ የሚውሉ አይደሉም። ስለዚህ ተጠቅመን ከመጣል ይልቅ መልሶ መጠቀም አካባቢን ለመጠቀም ወይም ደግሞ ለመንከባከብ ይጠቅማል። ለምሳሌ ፌስታልን ብንወስድ ወደ አካባቢ ስለሚሄድና ስለሚበክል ነው ፌስታልን መጠቀም የተከለከለው። ነገር ግን ብዙ ጊዜ እየደጋገም የምንጠቀማቸው ነገሮች ግን አካባቢን ለመጠበቅ ይጠቅሙናል። 12ኛ ላይ ምንድነው የሚለን? ከሚከተሉት ውስጥ ዘላቂ የማዕድን አጠቃቀም ዘዴ የሆነው የቱ ነው የሚለን? ሀ የሰው ጉልበት መጠቀም፣ ዘመናዊ መሳሪያዎችን መጠቀም፣ አካባቢን በሚበክል መልኩ መጠቀም፣ በሳይንሳዊ ጥናት ላይ ያልተመሰረተ ማድረግ ነው የሚለን። ይሄ 12ኛው መልሱ ለ ነው የሚሆነው። አያምታታም ለ ነው የሚሆነው። ምክንያቱም እዚህ ጋር እያለን ያለው የማዕድን አጠቃቀም ለዘላቂ ሁኔታ ለመጠቀም የምንጠቀምበት ዘዴ ዘመናዊ መሳሪያዎችን መጠቀም ነው። የሰው ጉልበት መጠቀም አድካሚ ነው የሚሆነው። አካባቢን በሚበክል መልኩ መጠቀም ይሄ እንደው የሚጎዳው ነው የሚሆነው። የሳይንስ ላይ የተመሰረተ ነው እንጂ ያልተመሰረተ መሆን የለበትም። ስለዚህ እንደ ሌሎቹ አይሆኑም። እንግዲህ 13ኛ ላይ
ምንድነው የሚለን? ከሚከተሉት የዱር እንስሳት መጥፋት መንስኤ የሆነው የቱ ነው? ሀ ደኖችን ማስፋፋት፣ ለ የቴክኖሎጂ መስፋፋት፣ ሐመርሃ የህገወጥ አደን፣ መ የኢንዱስትሪ አለመስፋፋት። መልሱ ደኖች እንዲጨፈጨፉ የሚያደርገው 13ኛ ሐመርሃ ህገወጥ ይቅርታ የዱር እንስሳት እንዲጠፉ የሚያደርገው ህገወጥ አደን ነው ማለት ነው። ይህ መልሱ ሐመርሃ ይሆናል። 14ኛው ከሚከተሉት ውስጥ ታዳሽ ያልሆነ የጉልበት ምንጭ የሆነ ህይወት ነው የሚለን። ታዳሽ ያልሆነ ነው የሚለን አስምሮ እዚህ ጋር የተፈጥሮ ጋዝ፣ የፀሐይ ብርሃን፣ አየር፣ ውሃ። መልሱ 14ኛው ሀ ነው የሚሆነው። ሌሎቹ ታዳሽ ናቸው፣ የፀሐይ ብርሃን፣ አየር፣ ውሃ። 15ኛ ከሚከተሉት ውስጥ የኩሽ ቋንቋ ምድብ ውስጥ የሚካተተው የቋንቋ ቤተሰብ የቱ ነው ይለናል። ጉራግኛ፣ ወላይትኛ፣ ግዕዝ፣ አፋርኛ። ይህ መልሱ የሚሆነው አፋርኛ 15ኛ መ ነው የሚሆነው። ከኩሽ ነው የሚለን። ይሄ ግዕዝ ሴሜቲክ ነው። እነዚህ ወላይትኛ ኦሞቲክ ነው። ጉራግኛ ደግሞ ሴሜቲክ ነው። አፋርኛ ኩሽቲክ ውስጥ ነው የሚመደበው ማለት ነው። 16 ደርሰናል። 16ኛ ምንድን ነው የሚለው? አፈሩ በዝናብ እንዳይሸረሽር ለመከላከል የተፈጥሮ ሀብትን ለመጠበቅ እና የድንጋይ እርክን በመስራት የሚታወቀው ባህላዊ ቅርስ ነው የሚለው። ይሄ በጣም ታዋቂ ነው። ምንድን ነበር ያደርጉ የነበሩት? እንደዚህ አይነት ተራራማ ቦታዎች ላይ የተለያዩ በድንጋይ እና በተለያዩ በእንጨት መንገድ በማድረግ አፈሩ በዛው እንዲቀርና እንዳይሸረሸር መሀል ላይ ደግሞ እጽዋቶችን በመትከል የሚጠቀሙበት ዘዴ ምንድን ነው የሚለው? ይሄ እርከን ነው። ስለዚህ በዚህ ደግሞ የሚታወቁት ማህበረሰቦች የኮንሶ ማህበረሰቦች ናቸው። ስለዚህ ይሄ በዩኔስኮ የተመዘገበ ቅርስ ነው። መልሱ 16ኛ ለየኮንሶ መልክዓ ምድር ይሆናል። 17ኛ ከሚከተሉት ውስጥ በግብርና የተገኙ ጥሬ ዕቃዎችን ወደ ሌላ ምርት አይነት የመለወጥ አገልግሎት የሚሰጥበት የምጣኔ ሀብታዊ እንቅስቃሴ የቱ ነው? የግብርናን ጥሬ ዕቃዎች ይጠቀማል፣ ከዛን ወደ ምጣኔ ሀብታዊ እንቅስቃሴ ይቀይራል፣ ወደ ሌላ በኢንዱስትሪ ውስጥ ማለት ነው። የሰብል ምርት ቅይጥ ግብርና፣ ኢንዱስትሪ፣ ንግድ። መልሱ 17ኛው ሐመርሃ ነው የሚሆነው። 18ኛ ከሚከተሉት ውስጥ በቱሪዝም ኢንዱስትሪ ላይ ተጽዕኖ የሚያደርሰው የቱ ነው ብለን? ሀ የቱሪዝም እድገት፣ ለ የቴክኖሎጂ መስፋፋት፣ የትራንስፖርት መሻሻል፣ የመሰረተ ልማት አለመሟላት። ተጽዕኖ የሚያደርሰው ነው የሚለን። ስለዚህ 18ኛው ነ ይሆናል ማለት ነው። የመሰረተ ልማት አለመሟላት ቱሪዝም እንዳያድግ እንቅፋት የሚሆነው ነገር ነው። 19ኛ ከሚከተሉት ሱስ አምጪ ውስጥ ኒኮቲን የሚባል አነቃቂ ኬሚካልን የያዘው የቱ ነው የሚለን? መልሱ ኒኮቲን የሚገኘው በሲጋራ ውስጥ ነው። 19ኛ ሐመርሃ ነው የሚሆነው። ካቶኒን፣ ኢታኖል አልኮል ውስጥ ይገኛል። ካቶኒን ደግሞ ጫት ውስጥ ይገኛል። ስለዚህ ኒኮቲን የሚገኘው ሲጋራ ውስጥ ነው። 20ኛ ከሚከተሉት ለድርቅ መከሰት መንስኤ ያልሆነው ይላል። ሀ የደን መመንጠር፣ ለ የበረሃማነት መስፋፋት፣ የሙቀት መጨመር፣ የመሰረተ ልማት እጥረት። እንግዲህ የደን መመንጠር መንስኤ ይሆናል። ደን ከተመነጠረ በረሃማነት ይስፋፋል። እዚህ ይህ ደግሞ የድርቅ ሊያስከስታል። የሙቀት መጨመር በተመሳሳይ ይህንን የዚህ መንስኤ ነው። ግን የመሰረተ ልማት እጥረት ይሄ ዋና ምክንያት ሊሆን አይችልም። ድርቅ ከዝናብ እጥረት ጋር የሚገናኝ ነው እንጂ ከመሰረተ ልማት እጥረት ጋር የሚገናኝ አይደለም። እዚህ ጋር የቀጣዩን ጥያቄ የምንሰራው በደንብ ይዩት። አንደኛውን ጥያቄ የምንሰራው የ20ኛው ነው። 21ኛው ገና ልንሰራ ነው። 21ኛው ከጎረቤት ሀገራት አንጻር ስለ ኢትዮጵያ አንጻራዊ መገኘት ትክክል የሆነው ነው የሚለን። እዚህ ጋር በደንብ ከኬንያ በስተሰሜን ይላል። ስለዚህ ኬንያ እዚህ ነው ያለችው። ከኬንያ በስተሰሜን ልክ ነው።
ስለዚህ ከኬንያ አንጻር ኢትዮጵያ የምትገኘው በስተ ሰሜን ነው። ልክ ነው። ለኒዩት ከኤርትራ በስተ ምዕራብ ይላል። ኤርትራ ያለችው እዚህ ነው። ኢትዮጵያ ደግሞ የምትገኘው እዚህ ነው። ስለዚህ ኢትዮጵያ የምትገኘው ከኤርትራ አንጻራዊ መገኛ ስለሆነ በደንብ አስተውሉ። ከመነሻችን ሪፈረንስ ፖይንታችን ስለሆነ የምንነሳው ከኤርትራ ኢትዮጵያ የምትገኘው በስተ ደቡብ ነው። ስለዚህ በስተ ምዕራብ ይሆናል። ልክ አይሆንም። ከኤርትራ የምትገኘው ደቡብ ላይ ነው። ከሶማሊያ ዝን ያለችው ከሶማሊያ በስተ ደቡብ ይላል። ከሶማሊያ የምትገኘው ኢትዮጵያ በስተ ሰሜን ወደዚህ ነው። ስለዚህ ወደ ምዕራብ ወይም ደግሞ ወደ ምስራቅ አቅጣጫ አድርጋ ነው የምትገኘው። በስተ ሰሜን ምስራቅ ከሶማሊያ ሰሜን ምስራቅ ላይ ነው የምትገኘው። ከሱዳን እዚህ ነው ያለችው። ስለዚህ ከሱዳን የምናይ ከሆነ ወደ ደቡብ አቅጣጫ ግን ወደ ምስራቅ የተጠጋ ደቡብ የምስራቅ አካባቢ ከሱዳን ደቡብ ምስራቅ አካባቢ ትገኛለች። ስለዚህ ትክክለኛው ነው የሚለን ከኬንያ በስተሰሜን ሀ ይሆናል። 21ኛው ማለት ነው። 22ኛ ከሚከተሉት ሀገራት ውስጥ የምስራቅ አፍሪካ አጎራባች ሀገር የሆነችው የትኛዋ ናት? ሞዛምቢክ፣ ዴሞክራቲክ ኮንጎ፣ ኒጀር፣ ናሚቢያ። መልሱ 22ኛው ዴሞክራቲክ ኮንጎ ናት። እንደነ ደቡብ ሱዳን፣ እንደነ ኒውዚላንድ፣ ዴሞክራቲክ ኮንጎ፣ አንጎላ እነዚህ ሀገራት አጎራባች ሀገራቶች ናቸው። ከሚከተሉት ውስጥ የትኛው መተግበሪያ ነው ሰው ሰራሽ ሳተላይቶችን በመጠቀም የመሬትን ትክክለኛ ምስል የሚያሳያችሁ ይላል። ይሄ መልሱ ጉግል እርዝ ነው። ትክክለኛ የመሬትን ቅርጽ የሚያሳየን። የቀጣዩን የምንሰራው እንግዲህ በዚህ ካርታ መሰረት ነው። ስለዚህ በደንብ በዚህ ስዕል መሰረት የሶማሊያ ፍጹማዊ መገኛ ይላል። አሁን እዚህ ጋር የዚህ ጥያቄ ለመስራት ምንድነው የምንጠቀመው? ኬክሮስ እና ኬንትሮስ ነው የምንጠቀመው። ስለዚህ መጀመሪያ የኬክሮሱን ንባብ ነው ማንበብ ያለብን። ኬክሮስ ከዛን ከኬክሮስ ቀጥለን ደግሞ ኬንትሮስን እናነባለን። እንዴት ነው የምናነበው የሚለውን አብረን እንመለከታለን። ሶማሊያ ያለችው እዚህ ጋር ነው። ስለዚህ ኬክሮሱን የምንመለከተው ኬክሮስ ማለት አግድም መስመር ነው፣ ወይም ላቲቲዩድ የምንለው ወደ ጎን የሚሰመርን መስመር ነው። ስለዚህ የምንመለከተው ሶማሊያ ካለችበት ወደ ጎን ነው የምንመለከተው የምናነበው ይሄንን በጎን መስመር ያሉት ነው። ስለዚህ ሶማሊያ እዚች አካባቢ ነው ያለችው። የደቡቡ እዚህ ጫፍ ነው ያለው። ከዛን የዚህኛው ደግሞ የሰሜኑ ጫፍ ደግሞ እዚህ አካባቢ ነው ያለው። ወደዚህ አካባቢ እዚህ አካባቢ። ስለዚህ ይሄ ማለት ከ10 ከፍ ያለ ነው የሰሜኑ ጫፍ። ይኸውት እዚህ ጋር አካባቢ ነው። ይኸውት ይሄን እንደዚህ ሄዳችሁ እዚህ ጋር ይኸው ሶማሊያ እዚህ ድረስ ነው ያለችው። እዚህ አካባቢ 12 ነው የምታገኙት። ስለዚህ 12 ዲግሪ ሰሜን ላይ ነው የምናገኛት። እስከ የደቡቡን ጫፍ ደግሞ እዚህ ሶማሊያ እዚህ ጋር ነው ያለችው። 0 ዲግሪ ምድረ ገብ አለ። ከምድረ ገብ ትንሽዬ ዝቅ ብሎ እዚህ አካባቢ ማለት ነው ወደ 2 ዲግሪ አካባቢ ላይ ማለት ነው 2 ዲግሪ ደቡብ ላይ የኬክሮስ ጨረስን። ኬንትሮስ ላይ ደግሞ ስንመለከት ኬንትሮስም ማለት ደግሞ ሎንጊቲዩድ የምንለው ወይም ቋሚ መስመር የምንለው ነው። የምንመለከተው ቋሚ መስመሮችን ነው የምናየው ሶማሊያ ካለችበት አንጻር ማለት ነው። ስለዚህ እዚህ ጋር 40 ነው ያለው። እዚህ ጋር እዚህ ከ40 ትንሽዬ ነው ራቅ የምትለው እዚህ 40 አለ ኬንያ ያለችበት። ከዛን ወደ ሶማሊያ ያችሁትና እዚህ ትንሽ 41 አካባቢ ላይ እናገኛታለን። 41 ዲግሪ። ከዛን ይሄኛው ጫፏን ካየን በኋላ ደግሞ መጨረሻ ላይ ደግሞ ያለችበት እዚህ አካባቢ ነው። ይሄ የምስራቅ ጫፉ በዚህ በኩል ያለው አሁንም በተመሳሳይ ትንሽዬ ነው ከ50 የራቀው። ስለዚህ 52 ዲግሪ ምስራቅ ይሆናል። ያው ሁለቱም ምስራቅ የሆነበት ምክንያት የሚገኙት 0 ዲግሪ እዚህ ያለ ከ0 ዲግሪ በስተቀኝ ያሉት በሙሉ ምስራቅ ላይ ስለሚገኙ የሶማሊያ ፍጹማዊ መገኛ በዚህ መንገድ ይሆናል። ስለዚህ 12 ዲግሪ እስከ 2 ዲግሪ ከ12 ዲግሪ ሰሜን እስከ 2 ዲግሪ ደቡብ ከ41 ዲግሪ እስከ 52 ዲግሪ ምስራቅ ይሆናል። መልሱ
24ኛው መ ይሆናል ማለት ነው። 25ኛ ከኦክስጅንን ከሳምባ ተቀብሎ በመሸከም ለመላ ሰውነታችን የህዋሶች የሚያደርሰው የደም ህዋስ የቱ ነው ይላል። ፕላትሌት የደም ቀይ የደም ህዋስ፣ ሐመሯ ፕላዝማ ነጭ የደም ህዋስ ይላል። መልሱ የሚሆነው 25ኛ ቀይ የደም ህዋስ ነው፣ ኦክስጅንን የሚያስተላልፍልን። ፕላዝማ የሚባለው እንደምታውቁት የደም ውሃ የሚባለው ነው። ነጭ የደም ህዋስ በሽታ የሚከላከለው። ፕላትሌትስ የምንላቸው ደግሞ የደም መርጋት ወይም ደግሞ ደም በሚፈስበት ሰዓት ከመጠን በላይ ፈሶ ጉዳት እንዳይደርስብን ደምን ለማርጋት የሚጠቅም ነው ፕላትሌትስ። እዚህ ፕላትሌትስ እነዚህ ናቸው። 26ኛ በጉርምስና ወቅት በወንዶች ላይ የሚታየው የስነ ህይወታዊ ለውጥ የትኛው ነው የሚለን። ይሄ ቀላል ነው፣ የድምፅ መጎርነን። ሌሎቹ እንዳለ የምታዩት ሶስቱም በሴቶች ላይ የሚከሰቱ ናቸው። 27ኛ ስንመለከት 27ኛ ላይ ሚለን የደቂቅ ትንቧ መተንፈሻ አካል ተግባር የሆነው የትኛው ነው? አየር ያሞቃል፣ ቆሻሻን ጀርም ያጠራል፣ ለኦክስጅን ወደ ደም ውስጥ መግቢያና መውጫ ነው። ከአብይ ትንቧ ወደ ሳምባ ለሚገባው ለሚመጣው አየር መተላለፊያ ነው። ለአየር ወደ ትንከረት ወይም የአየር ከረጢት መግቢያና መውጫ ነው ይላል። መልሱ መን የሚሆነው እንግዲህ እንደምታውቁት ደቂቅ ትንቧ የሚገኘው ከትንከረት በፊት ነው። ከደቂቅ ትንቧ ቀጥሎ የምናገኘው ትንከረት ነው። ትንከረት ደግሞ የመጨረሻ የጋዝ ልውውጥ የሚከናወንበት ነው። ስለዚህ የደቂቅ ትንቧ ወይም ብሮንኪውልስ የምንላቸው ተግባራት የሚሆነው አየርን ወደ አየር ከረጢት ወይም ወደ ትንከረት ማስገባት ነው ማለት ነው። አየር ያሞቃል፣ ቆሻሻን ያጠራል። ይሄ የሰርን ተግባር ነው። ለኦክስጅን ወደ ደም ውስጥ መግቢያና መውጫ ሆኖ ይሄ የትንከረት ተግባር ነው። ወደ ደም ኦክስጅንን የሚያስገባው ትንከረት ነው። ከአብይ ትንቧ ወደ ሳምባ ለሚገባውና ለሚወጣው አየር መተላለፊያ ነው። ይሄ ከአብይ ትንቧ በኋላ ተገንጣይ ትንቧ የምንለው የባላ ቅርጽ ያለው ወይም ባላ ትንቧ የምንለው ነው። ይሄ ከአብይ ትንቧ በመቀበል ወደ ሳምባ ለሚገባው ለሚወጣው አየር መተላለፊያ የሚሆን ትቦ ማለት ነው። ስለዚህ መልሱ ትክክለኛው መ ነው የሚሆነው። 28 ደርሰናል። 28ኛ ከሚከተሉት ውስጥ የዋሃድ ዘር ድብልቅ ባህሪ የሆነ የቱ ነው? ሆሞጂኒየስ ሚክስቸር የምንለው ማለት ነው። የዋሃድ ዘር ድብልቅ የድብልቅ ይዘቱ ወጥና ተመሳሳይ አይደለም ይላል። ይሄ አይሆንም። ይሄ ወጥና ተመሳሳይ አይደለም የሚሆነው ለልይ ዘር ነው። ስለዚህ ይሄ ሊሆን አይችልም። በአብዛኛው የዋሃድ ዘር ድብልቆች ሙሙት ናቸው። መልሱ ለ ነው የሚሆነው 28 ለ። ሌሎቹ ለምን አይሆኑም? ሐመሯ ስንሄድ በአብዛኛው ዋሃድ ዘር ድብልቅ ምንዝሮች መካከል ልዩነት ልዩት ይላል። ልዩነት ነው ማለት ነው። ልዩነት አለ ይላል። በዋሃድ ዘር ድብልቅ በሆሞጂኒየስ ሚክስቸር ላይ ምንም አይነት ልዩነት የለም። ልዩነት ስለሌለ ለምሳሌ የውሃና የጨው ድብልቅን ብንወስድ በወጥነት ስለሚታዩ ልዩነት ስለማንመለከት በቀላሉ መለየት አንችልም፣ በአይንም ሆነ በአጉሌ መነጽር ማለት ነው። ስለዚህ ይሄ ሊሆን አይችልም። ድብልቅ ውስጥ ያሉት ምንዝሮች በአይን ለይተን ማየት እንችላለን። ይሄ የልይ ዘር ነው እንጂ የዋሃድ ዘር ድብልቅ አይሆንም። ስለዚህ መልሱ በሙሙት በአብዛኛው ጊዜ በሶሉሽን መልክ እናገኛቸዋለን ነው። 29 ደርሰናል። 29 ላይ በሞቃት እርጥበት የአህጉር አየር ንብረት ክልልና በበረሃ የአየር ንብረት ክልል መካከል የሚገኝ የምስራቅ አፍሪካ የአየር ንብረት ክልል የቱ ነው ይላል። መልሱ የሳር ምድር ሞቃታማ የአየር ንብረት ክልል ነው። 30ኛ ስለ ምስራቅ አፍሪካ የተፈጥሮ ሀብቶች ትክክል የሆነው የቱ ነው የሚለን። አነስተኛ ቁጥር ያላቸው የማዕድናት አይነቶች ይገኛሉ። የምስራቅ አፍሪካ ቀጠና በተፈጥሮ ሀብት የበለጸገ አይደለም ይላል። ሁሉም ማዕድናት ከመሬት ውስጥ ወጥተው አገልግሎት ላይ ውለዋል። ዋና ዋና የማዕድናት ሀብቶች ወርቅ፣ መዳብና የድንጋይ ከሰል ናቸው ይላል። መልሱ 30ኛው መ ነው የሚሆነው። ሌሎቹ ማይሆኑ ናቸው። ብዙ አነስተኛ ቁጥር ማዕድናት አለ ይላል። ይሄ አይሆንም፣ ከፍተኛ ነው ያለው። እንደውም በተፈጥሮ ሀብት የበለጸገ አይደለም ይላል። ይሄ ሐሰት ነው። ሁሉም ማዕድናት ጥቅም ላይ ውለዋል ይላል። ይሄ አልዋሉም። ብዙ ሀብት ቢኖርም ግን ጥቅም ላይ አልዋሉም። ስለዚህ ዋና ዋናዎቹ እነዚህ ናቸው። ምን ይሆናል? የ31 ሚሊዮን የአፈር መንሸርሸር መንስኤ የሆነ የቱ ነው? የእጽዋት ሽፋን መመናመን። ያው ቀጣዮቹን ሳናነብ መመለስ እንችላለን። ነው ከዚህ በኋላ መሄድ አያስፈልግም። የእጽዋት ሽፋን ሲቀንስ የአፈር መሸርሸር መንስኤ ይሆናል።
በተዳፋት ቦታ ላይ አግድም ማረስ ይላል። አንድን ቦታ ለረጅም ጊዜ ይሄ አግድም ማረስ ልክ ነው። እንደውም የአፈር መሸርሸርን የሚከላከል ነው እንጂ የአፈር መሸርሸርን መንስኤ የሚሆን አይደለም። አንድን ቦታ ለረጅም ጊዜ በተከታታይ አለማረስ፣ እያፈራረቁ ማረስ፣ እረፍት መስጠት ለመሬቱ፣ ይሄም ልክ ነው። ይሄ የአፈር መሸርሸር መከላከያ ነው እንጂ መንስኤ ሊሆን አይችልም። በግጦሽ መሬት ላይ ከብቶች ለረጅም ጊዜ አለማሰማራት፣ ይሄም መከላከያ መንገድ ነው እንጂ መንስኤ ሊሆን አይችልም። 31ኛው ሀ ነው። 32 ደርሰናል። በምስራቅ አፍሪካ ከስምጥ ሸለቆ ውጭ ያሉ ሐይቆች ውስጥ የሚመደበው አልበርት፣ ታንጋኒካ፣ ጣና፣ ቱርካና። እዚህ ጋር እንድትይዙልኝ የሚፈልገው ብዙ እንግዲህ ሐይቆች እንደምታውቁት በሁለት ነው የምንከፍላቸው ከመገኛቸው አንጻር በስምጥ ሸለቆ እና ከስምጥ ሸለቆ ውጪ በስምጥ ሸለቆ እና ከስምጥ ሸለቆ ውጭ የሚገኙ እኔ አሁን ቀላል ነው ብዬ ማስበው ከስምጥ ሸለቆ ውጭ የሚገኙት በመጽሐፉ መሰረት የተገለጹት ጣናና ቪክቶሪያ ናቸው። ሌሎች ይኖራሉ፣ ግን በዋናነት እነዚህ የተገለጹ ሁለቱ ናቸው። ስለዚህ ከስምጥ ሸለቆ ውጭ ያሉት እነዚህ ሁለት ብቻ ከሆኑ በስምጥ ሸለቆ ውስጥ ደግሞ ያሉት በጣም ብዙ ናቸው። ለምሳሌ እዚህ ጋር አልበርት አለ፣ ታንጋኒካ ላይ ለምሳሌ ከኛው ከኢትዮጵያ ውስጥ ሐዋሳ ሐይቅ፣ ላንጋኖ፣ ቱርካና በጣም ብዙ ቁጥር ማንጨርሳቸው በዛ ያሉ እንትኖች ሐይቆች አሉ በስምጥ ሸለቆ ውስጥ ማለት ነው። ከስምጥ ሸለቆ ውጭ ደግሞ ያሉ ጣናና ቪክቶሪያ ነው። ይሄንን መያዙ ጥሩ ነው። እነዚህ ሁለቱን ከተያዘ ሌሎቹን እነዚህን ሁሉ መሸምደድ አያስፈልግም። ስለዚህ አሁን እዚህ ጋር ከስምጥ ሸለቆ ውጭ ይለናል። አሁን እነዚህን በሙሉ ሸምደን እነዚህ ከስምጥ ሸለቆ ውጭ ያሉትን ሁለቱን ካልያዝን ምንም አልተጠቀምም። ስለዚህ ከስምጥ ሸለቆ ውጭ ያሉት ጣናና ቪክቶሪያ ከሆኑ እዚህ ውስጥ ያለው ከስምጥ ሸለቆ ውጭ ማን ነው? ጣና ነው። ስለዚህ 32ኛው ሐመር ውሃ ይሆናል። ስለዚህ ይህንን በደንብ እንድታስታውሱ ነው። የ33 ደርሰናል። 33 ላይ በምስራቅ አፍሪካ ሀገሮች ለደን ሀብት መቀነስ ምክንያት የሆነው የቱ ይለናል። የህዝብ ቁጥር መጨመር፣ ከተሞች አለመስፋፋት፣ የማገዶ ፍላጎት መቀነስ፣ የዘመናዊ እርሻ አለመተግበር። ይቀላል ነው። የህዝብ ቁጥር መጨመር ለደን ሀብት መቀነስ ምክንያት ነው። ሌሎቹ አይሆኑም። 34ኛ ከምስራቅ አፍሪካ ሀገራት መካከል ከፍተኛ የህዝብ ቁጥር ያላት መቼም የሚጠፋን አይደለም ኢትዮጵያ ናት። ዝቅተኛ ከተባላችሁ ሲሸልስን ታስታውሳላችሁ። ቅጣች 35 ደርሰናል። ኢትዮጵያ ናት በህዝብ ቁጥር ከፍተኛ። የአክሱም ስልጣኔ ከኑቢያን ቀደም ስልጣኔ የሚለየው በየትኛው ነው ይላል። ዋና ከተማቸው ሜሮይ ነበር ይላል። ይሄ አይሆንም። ይሄ ከዚህ ከኑቢያ ጋር ነው የሚገናኘው። የግብፅን አገዛዝ በማስወገድ ነፃነታቸውን መቀዳደራቸው ይላል። ይሄም አይሆንም፣ ምክንያቱም በግብፅ ስትገዛ የነበረችው ኑቢያ ናት። ስለዚህ ይሄ ሊሆን አይችልም። ሐመር ውሃ ግዛቱን በማስፋፋት ጥንታዊ ግብፅን ጭምር መግዛት መቻሉ ይላል። ይሄም ሊሆን አይችልም። የመ ደግሞ ከሁለተኛው ክፍለ ዘመን ጀምሮ እስከ 12ኛው ክፍለ ዘመን ድረስ መዝለቁ ያ መልሱ 35ኛ መ ነው የሚሆነው። እንግዲህ እነዚህ የኑቢያ የሜሮይ ስልጣኔ ግብፅ ድረስ ሄደው እንደገዙ ታሪክ መዛገት የሚያስረድዋሉ። ግን ከምርጫዎቹ አንጻር መ ይበልጥ ገላጭ ነው የሚሆነው ማለት ነው። 36ኛ ከሚከተሉት ቅርሶች ውስጥ ቁሳዊ ቅርስ የሆነው የትኛው ነው የሚለን የሃይማኖት ስርዓቶች፣ ባህላዊ ጨዋታዎች፣ የዋሻ ስዕሎች፣ የባህል ጀግንነት። ይሄ የሚዳሰስ የሚታይ መዳሰስ የምንችለው ነገር ያው ሐመር ውሃ ነው። የዋሻ ስዕሎች
የምስራቅ አፍሪካ ምጣኔ ሀብት በዋናነት የተመሰረተው በየትኛው ላይ ነው? ይሄ ምንም ግልጽ ነው፣ በግብርና ላይ ነው የተመሰረተው። 38ኛ የኤች አይቪ ኤድስ ራሳችንን ለመጠበቅ የሚያስፈልገን የህይወት ክህሎት ምንድን ነው? በራስ መተማመን ነው። ለሌሎቹ አይሆንም። አለመተባበር፣ በተገቢ ውሳኔ አለመጽናት፣ ራስን አለመቆጣጠር፣ ይሄ ጉዳት የሚያስከትሉ ነገሮች ናቸው። እንደውም 39ኛ የጉበትና የጨጓራ ተግባርን በማወክ የነርቭ ስርዓት የሚያደነዝዘው ሱስ አምጪ ዕፅ የትኛው ነው የሚለው አልኮል፣ ኮኬን፣ ሲጋራ፣ ጫት። መልሱ አልኮል ነው። ሌሎቹ አይሆኑም። ኮኬን ብንወስድ ለምሳሌ ዶፓሚን የሚባል ኬሚካልን በመልቀቅ ለጊዜው ምንድን ነው ከጭንቀት የራቅን ሊመስል ይችላል። ከዛ በኋላ ግን ድብርት ውስጥ መግባት፣ የስርዓተ ደም ዝውውሮችን ማዛባት፣ ሌሎችም ችግር የሚፈጥር ነው። ሲጋራ በተመሳሳይ ያተነፋፈስ ችግር የሚያስከትል ነው። ጫት ይሄ የምግብ ፍላጎት መቀነስ፣ የጨጓራ እንደዚህ አይነት በሽታዎችን ያስከትላል። በተለይ ግን እዚህ ጋር ስርዓተ ነርቭ ስለሚል በደንብ የሚገልጸው አልኮል ይሆናል። የ40ኛው ከሚከተሉት ውስጥ በአንድ አካባቢ የድርቅ ተጋላጭነት የሚጨምረው የት ነው ይላል። አነስተኛ የሆነ የዝናብ መጠን ሲኖር ነው ማለት ነው። እንግዲህ የ2018 የሳይንስ የ6ኛ ክፍል ሚኒስትሪ ጥያቄና መልስ ማብራሪያ ይህን ይመስላል። ስለ አዳመጣችሁኝ አመሰግናለሁ። መልካም ጊዜ